ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2ን እየመራን ከናንተ ጋር ቆይታ የምናደርገው ባልደረባዬ ሳህለ ገብርኤል እየተባረከና ኢየሩሳሌም ሁሴንለህ እንዲሁም በምልክት ቋንቋ ፍቅር ተከበደ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። በከባድ የሙስና ወንጀል ምርመራ የተጣራባቸው 11 ተጠርጣሪዎች ክስ እንደተመሰረተባቸው የኢትዮጵያ ፌዴራል ፖሊስ አስታወቀ። ክስ የተመሰረተባቸውም አንደኛ ተከሳሽ አቶ ክፍሌ ወልደ ማርያም ጋው የኢትዮጵያ የግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ የነበረ፣ ሁለተኛ ተከሳሽ አቶ ወልደ አብ ደምሴ ክብረት በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ግብዓት ምርትና አቅርቦት አብይ ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ የነበረ፣ ሶስተኛ ተከሳሽ አቶ ተንሳይ ሜጫ ወልደ ስላሴ በኢትዮጵያ ግብርና ስራዎች ኮርፖሬሽን የኮርፖሬት ሀብት አመራር ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ አባል የነበረ፣ አራተኛ ተከሳሽ ወይዘሪት መንበረ ኃይለ ማርያም ነጋሳ በኢትዮጵያ የግብርና ስራዎች ኮርፖሬሽን የኮርፖሬት ፋይናንስ ዘርፍ ምክትል ዋና ስራ አስፈጻሚና የኮርፖሬሽኑ የግዢ ኮሚቴ አባል የነበረች፣ አምስተኛ ተከሳሽ አቶ ሚሊዮን ገረመው እሸቱ በኢትዮጵያ የግብርና ስራዎች ኮርፖሬሽን ከፍተኛ የግዢ ባለሙያና የአፈር ማዳበሪያ ግዢ ኮሚቴ አባልና ጸሐፊ የነበረ፣ ስድስተኛ ተከሳሽ አቶ ሰለሞን ገብረ መላክ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብርና ምርት ማሳደጊያዎች አቅርቦት ዘርፍ ስራ አስፈጻሚ እና እንደዚሁም የኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባል የብሔራዊ የአፈር ማዳበሪያ ግዢ ኮሚቴና ጸሐፊ የነበረ፣ ሰባተኛ ተከሳሽ አቶ መንግስቱ ተስፋ ላቀ በኢትዮጵያ የግብርና ሚኒስቴር የግብዓት አቅርቦት መሪ ስራ አስፈጻሚ የብሔራዊ የአፈር ማዳበሪያ ግዢ ቴክኒካል ኮሚቴ ሰብሳቢ የነበረ፣ ስምንተኛ ተከሳሽ አቶ ዘላለም ዳኜ ሮሪሳ በኢትዮጵያ የግብርና ስራዎች ኮርፖሬሽን የግብዓት ግዢና ትራንዚት ክፍል ስራ አስኪያጅ የነበረ፣ ዘጠነኛ ተከሳሽ ካፒቴን ወንዶሰን ካሳ አሰፋ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ምክትል ስራ አስፈጻሚ የነበረ፣ አስረኛ ተከሳሽ አቶ ጸጋይ በረሃ ኪዳኑ በኢትዮጵያ ተስማሚነት ምዘና ድርጅት የኢንስፔክሽን ዳይሬክቶሬት ዳይሬክተር የነበረ፣ 11ኛ ተከሳሽ አቶ አለባቸው ሞልቶት ዳኜ የኢትዮጵያ ተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ጽህፈት ቤት ኃላፊ የነበረ። በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው እነዚህ ተከሳሾች በጋራና በተናጥል የተሰጣቸውን ስልጣን ያላግባብ በመጠቀም የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የአፈር ማዳበሪያ ግዢ እንዲፈጸም የሰጡትን ውክልናናም የኮርፖሬሽኑ የስራ አመራር ቦርድ ውሳኔዎች፣ የግዢ መመሪያዎችንና ውሎችን፣ ድንጋጌዎችን በመጣስ ወንጀል ተጠርጥረው ምርመራ እየተደረገ መሆኑንም ተገልጿል። ተከሳሾቹ የተጋገረው ማዳበሪያ ማስከስከሻ ወጪ 204,000 የአሜሪካ ዶላር ያላግባብ በመክፈል ከመቀሌ መርከብ ጊር ተነቀለ በማለት ኮርፖሬሽኑ 100,000 የአሜሪካ ዶላር ተጨማሪ የማጓጓዥ ወጪ እንዲያወጣ በማድረግ ጥራት የሌለው ማዳበሪያ የተጓጓዘበት ወጪ 39,992,860 የአሜሪካ ዶላርን ጨምሮ በድምሩ 40,296,860 የአሜሪካ ዶላር ወይም 5,681,857,260 በመመዝበር በህዝብና በመንግስት ላይ ጉዳት በማድረሳቸው የኢትዮጵያ ፌዴራል ፖሊስ በዋናነትም በወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቤ ህግ ከላከ በኋላ በተጠርጣሪዎቹ ላይ ክስ እንደተመሰረተባቸውም አስታውቋል። መንግስት በሰጠው አቅጣጫና በተደረገ ሰፊ ጥናት በአጭር ጊዜ ውስጥ ወንጀሉን አጣርቶ ተከሳሾች ለህግ እንዲቀርቡ ያደረገው የኢትዮጵያ ፌዴራል ፖሊስ በቀጣይም በከባድ የሙስና ወንጀሎች ላይ የጀመረውን ክትትልና ምርመራ አጠናክሮ እንደሚቀጥልም አስታውቋል። በመከታተል ላይ ያላችሁት ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው። ተመልካቾቻችን ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። አጫጭር ጉዳዮቻችንን አስቀድመናል። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ኢትዮጵያ የምታስተናግደው የኮፕ 32 ጉባኤ ያሏትን ጸጋዎች ለዓለም ለማስተዋወቅ አዲስ ምዕራፍ የሚከፍት መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ።
የኮፕ 32 የዝግጅት ተግባራትን ለማቀናጀት የሚያስችል የብሔራዊ አስተባባሪ ኮሚቴ ስብሰባም ተካሂዷል። ራሄል አበበ ተጨማሪ አላት። ዓለም በአንድ ጠረጴዛ ሆኖ ስለ ነገ መጻኢ ዕድል የሚመክርበትና ውሳኔ የሚያስተላልፍበት መድረክ ነው የኮፕ ጉባኤ። ይህ በሺዎች የሚቆጠሩ ሰዎች የሚሳተፉበት የዓለማችን የአየር ንብረት ለውጥ ላይ የሚመክረው ትልቁ መድረክም በ2027 ኢትዮጵያ 32ኛውን የኮፕ ጉባኤ እንድታስተናግድ በብራዚል ቤለም በተካሄደው ኮፕ 30 ላይ መመረጧ ይታወሳል። ለዓለም ምሳሌ በሆኑ ተጨባጭ ተግባሯ ለጉባኤ የተመረጠችው ኢትዮጵያ የዝግጅት ምዕራፏንም ጀምራለች። የኮፕ 32 ተወካይ ፕሬዝዳንቷንም ሰይማለች። ይህንን ጉባኤ ሳካ ለማድረግም የብሔራዊ አስተባባሪ ኮሚቴ ስብሰባውን ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት አካሂዷል። የዚህ ጉዞ ዋና ተግባሩ የሀገር ግንባታ መሆኑን የተናገሩት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህም ለጉባኤው ስኬታማነት በዋና ዋና ተግባራቶች ላይ ትኩረት መደረግ እንደሚገባ ገልጸዋል። የ3 ዓመት ተኩል ጉዟችን ዓላማ ሀገር ግንባታ ነው። በዚህ 3 ዓመት ተኩል ሂደት ውስጥ ኢትዮጵያ ለቤዚክ ነገሮች ብቁ ናት የሚለውን ነገር አስተማማኝ በሆነ መንገድ ማስጨበጥ ያስፈልጋል። በዚህ ሀገር ግንባታ ውስጥ የኢንፍራስትራክቸር ኮሚቴ የተቋቋመ አለ። በጣም በርካታ ስራና ሀብት ይጠበቅበታል። ዴሊቨር እንደሚደረግ ተስፋ አደርጋለሁ። ግንባታው እንደ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጻ የኮፕ 32 ጉባኤ ኢትዮጵያን ለዓለም ለማሳየት ትልቅ መድረክ መሆኑን ገልጸው በዚህ የሀገር ገጽታ ግንባታ ላይ ቀጣይ መሰረት ሊሆኑ የሚችሉ ተግባራትን ማከናወን እንደሚገባ አሳስበዋል። ሁለተኛው ዋና ዓላማ የሀገር ኢሜጅ ነው። የሀገር ኢሜጅ ሲባል ኢትዮጵያ ጥሩ ሀገር ናት የሚለውን ለማስጨበጥ ብቻ ሳይሆን ኤንሸንት ስለሆን ብዙ ሊታዩ የሚችሉ ታሪክ፣ ባህል፣ በጣም በርካታ ነገሮች ያሉ ቢሆንም እነሱ ሁሉ ከቱሪዝም አንጻር ቢወሰድ 100% ኢትዮጵያ ያላትን ካፓሲቲ ለዓለም ለማሳየት ትልቁ መድረካችን ነው። በዚህ ጊዜ ኢትዮጵያን ያየ ሰው በሌላ ጊዜ ፕሮግራም እያደረገ አላቃትም አይልም። አውቋት አልተመቸኝም በዚህ ጊዜ በዚያኛው ጊዜ መጣሉ ሊል ይችላል። ለማወቅ የሚያስችለውን ስራ ግን የምንሰራበት ጊዜ ነው። የኮፕ 32 ጉባኤ ኢትዮጵያ እስካሁን ካስተናገደቻቸው ዓለም አቀፍና አህጉር አቀፍ መድረኮች የተለየ መሆኑን ያነሱት ደግሞ የውጭ ጉዳይ ሚኒስትርና የኮፕ 32 ተወካይ ፕሬዝዳንት ዶክተር ጌዲዮን ጢሞቴዎስ ናቸው። ይህ ጉባኤ ከሀገሪቱ አልፎ ለአፍሪካም ትልቅ ትሩፋት መሆኑን አንስተዋል። ትልቅ ዓለም አቀፋዊ መድረክ ነው። እንደ አንድ ሀገራዊ ፕሮጀክት ከሀገርም አልፎ አህጉራዊ ፋይዳ ያለው ፕሮጀክት አድርገን የምንወስደው ኢትዮጵያ ዓለምን የምታስተናግድበት ለቀጣይ ለብዙ ትውልዶች የሚዘልቅ አሻራና ትሩፋት ሊገኝበት የሚገባ ትልቅ ጉባኤ ነው። ዶክተር ጌዲዮን አክለውም የኮፕ 32 ጉባኤን ስናስተናግድ የኢትዮጵያን ብቻ ሳይሆን የአፍሪካን ተጽዕኖ ፈጣሪነት በሚያረጋግጥ መልኩ ሊሆን ይገባልን ብለዋል። ስኬታማ ኮፕ ካዘጋጀን የሚኖረው ትሩፋት የሚኖረው ቅርስ ጥሎልን የሚያልፈው ብለን የምናስበው አንደኛ ይሄ የምናዘጋጀው ኮፕ ኢትዮጵያ የምታዘጋጀው የኢትዮጵያ ኮፕ ብቻ ሳይሆን የአፍሪካ ኮፕ ሆኖ በዚህ ሂደት አፍሪካ የአየር ንብረት ለውጥ ተጠቂ ለአየር ንብረት ለውጥና ተያይዞ ለሚመጡ ጦሶች ተጋላጭ ተደርጋ የምትታይ ብቻ ሳይሆን የመፍትሄው ማዕከል የመፍትሄ ምንጭ መፍትሄ በማምጣት አመራር የምትሰጥ አህጉር ሆና ጎልታ እንድትታይ አድርገን መስራት ይኖርብናል። ኢትዮጵያ ለአየር ንብረት ለውጥ መከላከል የሰጠችው ትኩረትና እያከናወነች ያለው የአረንጓዴ አሻራ መርሃ ግብርም ኮፕ 32ን ለማስተናገድ እንድትመረጥ ማስቻሉም ይታወሳል። ኢትዮጵያ ባለፉት ጥቂት ዓመታት ተግባራዊ ካደረገቻቸው ግዙፍ መርሃ ግብሮች መካከል ተጠቃሽ የሆነው የአረንጓዴ አሻራ መርሃ ግብር በኢትዮጵያ የዲፕሎማሲ ግንኙነት ላይ የጎላ ሚና እየተጫወተ ይገኛል። የአረንጓዴ አሻራ መርሃ ግብር ኢትዮጵያ በዓለም አቀፍ መድረኮች በመጋበዝ ልምዷን እንድታካፍልም እያደረጋት ይገኛል። አሰግድ ኪዳነ ማርያም ተጨማሪ አለው። ኢትዮጵያ ከ6 ዓመታት በፊት የጀመረችው የአረንጓዴ አሻራ መርሃ ግብር ዛሬ ላይ ዜጎችን ከዳር ዳር ለበጎ ዓላማ የሚያነቃንቅና የሚያስተሳስር የጋራ የመግባቢያ ቋንቋ ሆኗል። መርሃ ግብሩ በቀጥታ በሀገሪቱ የደን ሽፋን ላይ ካመጣው አዎንታዊ ውጤት ባሻገር ሌሎች ዘርፈ ብዙ ገጸ በረከቶችንም አስከትሎ ነው የመጣው። ባለፉት ጥቂት ዓመታት ኢትዮጵያ በስኬት እያከናወነቻቸው ከሚገኙ መርሃ ግብሮች ቀዳሚ የሆነው ይህ የአረንጓዴ አሻራ መርሃ ግብር በዓለም አቀፍ መድረኮችም መለያዋ ከሆነ ውሎ አድሯል። ዓለም በአየር ንብረት ለውጥ ሳቢያ ፈታኝ አደጋዎች
ፈተናዎችን እያስተናገደች በምትገኝበት በዚህ ወቅት ኢትዮጵያ ገቢራዊ ያደረገችው ይህ መርሃ ግብር ለሌሎች የዓለም ሀገራትን በተሞክሮነት እየቀረበ ይገኛል። ኢትዮጵያ የክላይሜት ሰሚትን እንድታዘጋጅ የተመረጠችበት ዋነኛው ምክንያት በክላይሜት ፈርቀዳጅ አርያ ስራ መስራቷ በሁሉም ወንድምና እህት ህዝቦች በመታመኑ ነው። ለአየር ንብረት ለውጥ መባባስ ዋነኛ መንስኤ የሆኑት ያደጉት ሀገራት ችግሩን ለመከላከል እያሳዩት ካለው ችላባይነት በተቃራኒ በማደግ ላይ የምትገኘው ኢትዮጵያ በራስ ተነሳሽነት ህዝቦቿን ከዳር ዳር በማነሳሳት እያካሄደች ያለው ይህ ግዙፍ መርሃ ግብር ስሟን ከማስጠራት አልፎ እውቅናንም እያስገኝላት ነው። ኢትዮጵያ በተለያዩ ዓለም አቀፍ መድረኮች ለተሳትፎ ስትጋበዝ የአረንጓዴ አሻራ መርሃ ግብር በኩራት የሚቀርብ ልምዷም ሆኗል። ይህንን ልምዷን በተባበሩት መንግስታት ድርጅት አቀላጣፊነት በየዓመቱ ከሚካሄደው ከትልቁ የዓለም የአየር ንብረት ለውጥ ጉባኤ ኮፕ ላይ ሳይቀር ማቅረብም ችላለች። Our Green Legacy Initiative represents a proactive response to pressing የአረንጓዴ አሻራ መርሃ ግብራችን ለአካባቢ ለምጣኔ ሀብትና ማህበራዊ ፈተናዎች እየሰጠ ያለው ንቁ ምላሽ ነው። የካርበን ልቀትን ይቀንሳል፣ ብዝሃ ህይወታችንንም ይጠብቃል፣ የስራ ዕድል ፈጠራ እንደዚሁም እንደ ቱሪዝም ያሉ ዘርፎችንም ያሳድጋል። ይህ ኢኒሼቲቭ ስኬታማ ውጤት እያስመዘገበ በመሆኑ ኩራት ይሰማኛል። ይህ ኢትዮጵያ በበጎ እንድትነሳ እያደረገ ያለው የአረንጓዴ አሻራ መርሃ ግብር የሀገሪቱ የዲፕሎማሲ ቋንቋ በመሆንም ከሀገራትና ከዓለም አቀፍ ተቋማት ጋር እያግባባትም ይገኛል። የአረንጓዴ አሻራ መርሃ ግብር ኢትዮጵያ ወደ ተቀረው ዓለም ስትሄድ ይዛው የምትሄደው መልካም ስራዋ ብቻ ሳይሆን ወደ ቤቷ ለሚመጡት የዲፕሎማሲ እንግዶችም የምታሳየውና ይዘውት የሚመለሱት ስጦታዋም ነው። ወደ ኢትዮጵያ መጥተው ይህንን መርሃ ግብር የተመለከቱ በርካቶችም ምስክርነታቸውን እንዲህ ቸረዋል። የጠቅላይ ሚኒስትሩ የአረንጓዴ አሻራ መርሃ ግብር በጣም የሚደነቅ ነው። ለማሰብም የሚገርም ነገር ነው። አካባቢን ለመጠበቅና ብዝሃ ህይወትን ለማሳደግም የሚያግዝ ትልቅ ስራ ነው። ይህ በኢትዮጵያ እየተካሄደ ያለው የአረንጓዴ አሻራ መርሃ ግብር በአፍሪካ ብቻ ሳይሆን በዓለምም ጭምር ልዩ የሆነ ስራ ነው። ይህ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የአረንጓዴ አሻራ መርሃ ግብር ለሌሎች የአፍሪካ ሀገራት ጭምር ምሳሌ የሚሆን ነው። ሁላችንም እንደምናውቀው የአየር ንብረት ለውጥ በሁላችንም ላይ ጉዳት እያደረሰ ነው። ይህ መርሃ ግብር የአየር ንብረት ለውጥ ከመቅረፍ ባለፈ የምግብ ዋስትናንም ለማረጋገጥ የሚረዳ ነው። ይህ ምስክርነት የእንግዶቿ ብቻ ሳይሆን መቀመጫቸውን እዚሁ አዲስ አበባ ላይ ያደረጉና በተለያዩ ዓመታት በአረንጓዴ አሻራ መርሃ ግብር ላይ የተሳተፉ ዲፕሎማቶችም ጭምር ነው። መላው ዓለም በአየር ንብረት ለውጥ ምክንያት ተግዳሮቶችን እየተጋፈጠ እንዳለ እናውቃለን። እንደ አረንጓዴ አሻራ አይነት ኢኒሼቲቮችን ካልወሰድን የአየር ንብረት ለውጥ ፈተና እንደሚገጥመን ሀቅ ነው። እኛም ዛሬ እያደረግነው ያለነው ይህ እንዲሳካ ለእኛም ለመጪው ትውልድም ዛፎችን መትከል ነው። በአህጉሪቱ በ6 ዓመት ብቻ 40 ቢሊዮን ችግኞችን መትከል የቻለ አንድም ሀገር የለም። ኢትዮጵያ ግን ይህንን ማሳካት ችላለች። ይህ ደግሞ የዘላቂ ልማት ግቦችን ለማሳካት አጋዥ ነው። የአረንጓዴ አሻራው ስኬት ቀጣዩ ጊዜ የተረጋጋ እንዲሆን ያደርጋል። ብልጽግናን ለማረጋገጥም ከፍተኛ አስተዋጽኦ አለው። ለትውልድም የሚሆን አሻራ ነው። በዚህ ረገድ የተሰጠው ቁርጠኛ አመራርነት ለአህጉሪቱ ተሞክሮ የሚሆን ነው። የአየር ንብረት ለውጥ ችግር ድንበር የለሽ መሆኑ እርምጃውንም ድንበር የለሽ ያደርገዋል። የአረንጓዴ አሻራ መርሃ ግብርም ድንበሮችን በማለፍ በጎረቤት ሀገራትና በተለያዩ የአፍሪካ ሀገራት እየተካሄደም ይገኛል። ለአብነት ያህል ጎረቤት ጅቡቲ በየዓመቱ በ10 ሺዎች የሚቆጠሩ ችግኞችን ከኢትዮጵያ በመረከብ የመርሃ ግብሩ ተሳታፊ ከሆነች ውላ አድራለች። ምዕራብ አፍሪካዊቱ ሀገር ናይጄሪያም ይህንን መርሃ ግብር በሰፊው ለመተግበር ከኢትዮጵያ ልምድ የወሰደች ሀገር ናት። Ethiopia's Green Legacy Initiative is one such response. የኢትዮጵያ አረንጓዴ አሻራ መርሃ ግብር ታላቅ ምላሽ ነው። መጻኢውን ጊዜ ለማሰብ የሚረዳ ፍኖተ ካርታም ነው። ትምህርት የሚቀሰምበት ራዕይም ጭምር ነው። ይህንን መርሃ ግብር ለምንከተለው ደግሞ እዚህ የተመዘገቡት ቁጥሮች አስደናቂ ናቸው። The numbers are staggering. ሀገራት ከዚህ መርሃ ግብር በተናጠል እየወሰዱት ካለው ተሞክሮ በተጨማሪ የተባበሩት መንግስታት ድርጅት ይህንን መልካም ኢኒሼቲቭ ወደ ተለያዩ ሀገራት ለማስፋትም እየሰራ መሆኑን በተለያዩ አጋጣሚዎች አሳውቋል። ከዚያ ባሻገር ድርጅቱ ሁሉን አሳታፊ በሆነው የአረንጓዴ አሻራ መርሃ ግብር በተለያዩ ኤጀንሲዎቹ በኩል በቀጥታ እየተሳተፈም ይገኛል። ዓለም አቀፉን የአየር ንብረት ተጽዕኖ ለመቋቋም በኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2019 በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የተጀመረውና አህጉራዊ የአረንጓዴ ኢኮኖሚ ስርዓትን ለመገንባት ጉልህ ሚና ያለው ይህ የአረንጓዴ
አሻራ መርሃ ግብር የኢትዮጵያ የተግባር የዲፕሎማሲ መሳሪያ በመሆን እያገለገለም ይገኛል። አመራሩ በሁሉም መስኮች የተመዘገቡ ስኬቶችን በማስቀጠልና ተግዳሮቶችን ወደ እድልና ስኬት በመቀየር ሀገር ለማሻገር የሚሰራ መሆን ይጠበቅበታል አሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ። ከንቲባ አዳነች አቤቤ ይህን ያሉት የመደመር መንግስት እይታ ለዘርፎች ምርታ በሚል መርህ ላለፉት ቀናት ሲካሄድ የቆየው የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ሲጠናቀቅ ነው። በቀጣይም አመራሩ የአገልግሎት ልዕቀት በምርጫ ዲሞክራሲያዊነትና ፍትሐዊነት በሐሳብ ሉዓላዊነትና በሌሎችም ጉዳዮች ላይ አመራሩ በትጋት መስራት ይጠበቅበታል ነው ያሉት። አፈወርቅ አለሙ ተከታትሎታል። በግብርናና ገጠር ትራንስፎርሜሽን፣ ኢንዱስትሪ፣ ቱሪዝምና የከተማ ልማት በሚሉ 4 ጭብጦች የትኩረት አቅጣጫው ነበሩ። በአዲስ አበባ የአድዋ ድል መታሰቢያ ሲካሄድ የቆየው የሁለተኛ ዙር የአዲስ አበባ የብልጽግና ፓርቲ ከፍተኛ አመራሮች ስልጠና የመደመር መንግስት እይታ ለዘርፎች ምርታ ደግሞ መርህ ቃሉ ነበር። በማጠቃለያ መድረኩ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ስላለፉት ጊዜያት የሀገር ስኬቶችና ድሎች ዘርዝረዋል። ከህዳሴ ግድብ መጠናቀቅ እስከ ከስንዴ እርዳታ መፋታት፣ የባህር በር ጉዳይ ላይ የነበረንን የተሳሳተ አመለካከት ከማስተካከል እስከ ከተሞች ልማትና ሌሎችም ድምር ድሎች እጅ ለእጅ የመያያዝ አመራሩም የትጋቱ ውጤትም ስለመሆኑም ጠቅሷል። እነዚህ ድሎች ግን ከፈተናዎች መንጋጋ የተፈለቀቁ የመተባበርና የመተጋገዝ ማሳያ ውጤቶች ናቸው። የፓርቲያችን ፕሬዝዳንት በከፍተኛ ተግዳሮትና ትልቅ ፈተናዎች በሚታዩበት ወቅት ላይ እነኛን ፈተናዎች ወደ ድል በመቀየር ሀሳብ በማፍለቅ የአመራሩ ሞራል የበለጠ ለስራ እንዲነሳሳ በማድረግ ትልልቅ ውጤቶች እንዲመዘገቡ ህልሞቻችን እውን እየሆኑ መሄድ የሚችሉበትን መሰረት እንድንጥል አድርገውናል። በሌማት ትሩፋት ረገድ የተሰሩት ስራዎች የኑሮ ሸክምን ከማቅለል አንጻር ትልቅ ሚና ነበረው ብለዋል። በከተማዋ 5ቱም በሮች የተገነቡት የግብርና ምርቶች መሸጫ ማዕከላትም የኑሮ ውድነትን ከማቅለል በሚሻገር በአብዛኛው አምራቹን ከተጠቃሚው ያስተሳሰረ ከተሜን ከገጠሩ ያገናኘ ድልድይም ሆኗል ባይ ናቸው። በከተማ ልማትም ቢሆን አዲስ አበባም ደረጃዋን እንድትመጥን ከማድረግ አልፎ ለነዋሪዎቿም ህይወት መሻሻል የተጫወተውን ሚና ግዝፈትም ጠቅሰዋል ከንቲባዋ። በኢንዱስትሪ ዘርፍ ደግሞ አዲስ አበባም እንደ ሀገር በተኪ ምርት ከተመረቱት ምርቶች ከ40 እስከ 50 በመቶ ድርሻ ያለው እንቅስቃሴዋም ከፊት አሰልፏታል። ተኪ ምርቶችን ከማምረት አንጻር በቂ ነው አይደለም። ገና ብዙ አሁንም የምናስገባቸው ምርቶች አሉ። እስካሁን ድረስ የተገኘው ውጤት ግን አበረታች ነው። በአዲስ አበባ ብቻ በአጠቃላይ ብንመለከተው ወደ 975 ሚሊዮን ከዛ በላይ የሆነ ዶላርን ማዳን ችለዋል በ2017። በዚህና በሌሎች ማህበራዊና ኢኮኖሚያዊ ችግሮችን የቀረፉ ርብርቦች ልፋትን ስለመጠየቁም አንስተዋል። ውጤት ልፋትን ይጠይቃል። ሁል ጊዜ ቀጣይነት ያለው ልፋት፣ የማያቋርጥ ልፋት፣ ክትትል፣ ድጋፍ፣ እነኚህ በተለይ አዳዲስ በሀገራችን ያልተለመዱ አሰራሮችና ስራዎች ውጤታማ ሊሆኑ የሚችሉት በከፍተኛ የአመራሩ ትጋት ነው፣ በከፍተኛ የአመራሩ ክትትል ነው። ይሄንን ካደረግን በምንፈልገው ልክ ለከተማው ነዋሪ ለገጠር አምራቹም ጭምር ከፍተኛ ትስስር መፍጠር አለብን። በስካሁን ተግባራቶቻችን ከህዝብ ጋር ተደምረን አያሌ ዳገቶችን ወጥተናል ያሉት ከንቲባ አዳነች ለዚህ ጉዞ የከፈልነው ዋጋም የተሻገርናቸው ሳንካዎች ለቀጣይ ጉዞአችን መደላድልን የፈጠርንበት ነው ብለዋል። ስለዚህም ነገን በስጋት ሳይሆን በጉጉት የምንጠብቃት የምንሰራባትም ይሆናል። ከፊታችን ያለው በጣም ተስፋን የሚያስነሳንቅ እንጂ እጥረቶችን ቆጥረን ይቻላል ወይ የምንልበት አይደለም። ምክንያቱም አቅሞች እኮ መሬት ላይ እየፈጠርን ነው። ትላንትም እስከ ዛሬ ድረስ የሰራናቸው በዛ እጥረት ውስጥ ሆነን በዛ ተግዳሮት ውስጥ ሆነን መስራት ችለናል። ዛሬ ደግሞ በርካታ መሰረቶችና ግብአቶችን እየፈጠርን ባለበት ወቅት የበለጠ መቻላችንን ለማሳመን የሚችሉ ተጨባጭ ስራዎች አሉን፣ ተጨባጭ መሰረቶችም አሉ። አመራሩ ሁሉ ነገር አልጋ በአልጋ ባልሆነበት ሁኔታ ውስጥ ለህዝብ ዋጋ እየከፈሉ ማገልገልን የበለጠ መላመድ አለበት ብለዋል ከንቲባ አዳነች። ለሀሳብ ሉዓላዊነት መስራት፣ ለሰላም መስፈን ሁሉም የበኩሉን መወጣት እንዳለበት፣ የቀጣዩን ምርጫ ዴሞክራሲያዊነትና ፍትሐዊነት እንዲሆን ምቹ መደላደልን መፍጠር በቀጣይነት አመራሩ በትኩረት ሊሰራበት የሚገባቸው ጉዳዮች ናቸውም ብለዋል። ግቦቻችን ለማሳካት ችግር ከመደርደር ወጥተን ችግር ፈቺዎች እንሆን። በመፍጠር በመፍጠን
በኢንተርፕረነር በፕራግማቲክስ ወይም ደግሞ ተለማጭ በሆነው የአሰራር ስራችን እንደ ችግሩ ሁኔታ መፍትሄ እየሰጠን ውጤታማ እናደርግ። ለምርጫ ምቹ ሁኔታ እንፍጠር። ምክንያቱም መንግስት ነን። ምክንያቱም መንግስትን የመሰረትን ፓርቲ ነን። ሀገር እየመራን ያለነው እኛ ነን። ተፎካካሪ ፓርቲዎች በሰላማዊ መንገድ እስከ ተንቀሳቀሱ ድረስ ሀሳብ ካላቸው እስከ መጨረሻው ይሞግቱን፣ ይከራከሩን፣ ለህዝብ ያቅርቡ፣ ይደራጁ፣ ይወያዩ። ምህዳሩን በምንም አይነት የሚያጠባ አመራር ለብልጽግና አስበው አይደለም። ህገ ወጥ የሆነ አካሄድን ብቻ ማንቀበለው። በአዲስ አበባ የተከናወነ ያለው የአዳዲስ ሆስፒታሎች ግንባታና የነባሮች ሆስፒታሎች እድሳት የከተማዋን የጤና አገልግሎት ከማሻሻል ባሻገር ከተማዋን የጤና ቱሪዝም መዳረሻ ለማድረግ ያለመ ስለመሆኑ ተነግሯል። ከተማዋን የጤና ቱሪዝም መዳረሻ ለማድረግ በመንግስት በኩል ከሚሰሩ ስራዎች ባሻገር የግሉን ዘርፍ ተሳትፎም ወሳኝ ስለመሆኑ ተመላክቷል። አሰግድ ኪዳነ ማርያም በፈጣን የልማት ጉዞ ውስጥ የምትገኘው አዲስ አበባ ለነዋሪዎቿ የተመቸች ለመሆንና በሁሉም ዘርፍ የተሻለ አገልግሎት ለማቅረብ በርካታ ፕሮጀክቶችን በመንደፍ ተግባራዊ እያደረገች ትገኛለች። ባለፉት ጥቂት ዓመታትም ከተማዋ በርካታ አዳዲስ መሰረተ ልማቶችን ገንብታለች፣ ያረጁትንም አድሳለች፣ ዘመናዊነትንም አላብሳለች። ከተማዋ ትኩረት ከሰጠቻቸውና በርካታ ቢሊዮን ብሮችን ፈሰስ አድርጋ እየሰራችባቸው ከሚገኙ ዘርፎች መካከል ደግሞ አንዱ ጤና ነው። በከተማ አስተዳደሩ ልዩ ትኩረት ከተሰጣቸውና ብዙ ሀብት ከፈሰሰባቸው ዘርፎች ውስጥ ደግሞ አንዱና ቀዳሚ እንዲሆን ያደረግነው የጤናውን ዘርፍ ነው። ምክንያቱም በየትኛውም አይነት ሁኔታ ጤና ቀዳሚ ስለሆነ በጤናው ዘርፍ የነበሩትን ችግሮች ለመቅረፍና የተሻለ አገልግሎት ለማቅረብ በአዳዲስ የጤና ተቋማት ግንባታና እድሳት ላይ ትኩረት የሰጠው ከተማ አስተዳደሩ በ2017 በጀት ዓመት ብቻ 22 የጤና ተቋማትን አጠናቆ ወደ ስራ አስገብቷል። በ2017 በጀት ዓመት ብቻ ለአብነት የተሰሩ ስራዎችን ብንጠቅስ የጤና ተቋሞቻችንን ጥራትና ፍትሃዊነት የሚያሻሽሉ አዳዲስና ማስፋፊያ ግንባታዎችን በማከናወን 28 የጤና ተቋማት በተመሳሳይ ጊዜ ተጠናቀው ወደ አገልግሎት እንዲገቡ ማድረግ ችለናል። ተመርቀው ለአገልግሎት ክፍት ከተደረጉት የጤና ተቋማት በተጨማሪ ሌሎች የጤና ተቋማትን በግንባታና በእድሳት ላይ ይገኛሉ። የእነዚህ የጤና ተቋማት ስራ ሲጠናቀቅም ከተማዋን የጤና ቱሪዝም መዳረሻ ለማድረግ የተያያዘውን ራዕይ ለማሳካት የሚረዳም ይሆናል። 3 አዳዲስ ሆስፒታሎችን እያስገነባን ነው። 3ቱ ነባር ሆስፒታሎችም ደግሞ የአዲስ ሆስፒታል የመገንባትን ያክል 3 ትልልቅ ማስፋፊያዎችን እየሰራን ነው። ዘውዲቱ ላይ ሰራነውን ወደ አገልግሎት አስገብተናል። ራስ ደስታና ዳግማዊ ምኒልክ ይቀረናል። አዲስ አበባን የጤና ቱሪዝም ማዕከል ወይም መዳረሻ ለማድረግ የሰነቅነውን ራዕይ በትክክል መተግበር የምንችልበትን ትልቅ አቅም እየፈጠርን ነው ማለት ይቻላል። አዲስ አበባን የጤና ቱሪዝም መዳረሻ ለማድረግ በመንግስት በኩል ከሚሰሩ ስራዎች ባሻገር የግሉ ዘርፍ ተሳትፎም ወሳኝ ነው። ከተማ አስተዳደሩ ትኩረት ሰጥቶ ከሚሰራቸው በተጨማሪ የግሉ ዘርፍ ግብረሰናይ ድርጅትም ጭምር የጤና ተቋማትን በመገንባትና በማስፋፋት ዘመናዊ የሕክምና መሳሪያዎችንና በዘርፉ የላቁ ባለሙያዎችን በማፍራት በኩል የራሳቸውን ድርሻ እንዲወጡ በጋራ የኢትዮጵያን ብሎም የአዲስ አበባን የጤና ቱሪዝም መዳረሻነት እውን እንድናደርግ በዚሁ ልክ የተለያዩ ድጋፎች እያደረግን ነው። ይሄ ድጋፍ ተጠናክሮ የሚቀጥል መሆኑን ዛሬም በድጋሚ ላረጋግጥላችሁ እወዳለሁ። አዲስ አበባን የጤና ቱሪዝም መዳረሻ ለማድረግ እየተሰሩ ያሉ ስራዎች ተጠናክረው እንደሚቀጥሉም ነው ከተማ አስተዳደሩ ያስታወቀው። የብሔሮች ብሔረሰቦችና ሕዝቦች ቀን በዜጎች መካከል ያለውን የእርስ በርስ ግንኙነት በማሳደግ አብሮነትን እያጎለበተ መሆኑን የአዲስ አበባ ምክር ቤት አስታወቀ። የአዲስ አበባ ትምህርት ቢሮ 20ኛውን የብሔሮች ብሔረሰቦችና ሕዝቦች ቀንን አስመልክቶ የተማሪዎች ጥያቄና መልስ ውድድር እንዲሁም የፓናል ውይይት አካሂዷል። ቴዎድሮስ ይሳ ተከታትሎታል። የአዲስ አበባ ትምህርት ቢሮ 20ኛውን የብሔሮች ብሔረሰቦችና ሕዝቦች ቀንን አስመልክቶ የተማሪዎች ጥያቄና መልስ ውድድር እንዲሁም የፓናል ውይይት አካሂዷል።
የአዲስ አበባ ምክር ቤት ምክትል አፈ ጉባኤ ወይዘሪት ፋይዛ መሐመድ በዚሁ ጊዜ እንዳሉት የብሔሮች ብሔረሰቦችና ህዝቦች ቀን በህዝቦች መካከል የእርስ በርስ ግንኙነትን አሳድጓል። ቀኑ ለዲሞክራሲ ስርዓት ግንባታ መጎልበት ትልቅ አስተዋጽኦ እንዳለው የገለጹት ምክትል አፈ ጉባኤዋ ለሀገር ልማት የድርሻውን አጠናክሮ ቀጥሏልን ብለዋል። የብሔሮች ብሔረሰቦችና ህዝቦች የእርስ በርስ ግንኙነት እንዲያጠናክርና ባህላቸውን፣ አልባሶቻቸውን፣ እሴቶቻቸውን በማስተዋወቅ የእርስ በርስ ግንኙነት እንዲፈጠር በማድረግ ረገድ ኢትዮጵያዊ እሴቶችን ጠብቆ ለማስቀጠል የሚያስችል ሁኔታ ፈጥሯል። በዚህ ከፍተኛ ውጤት ከመገኘቱም በላይ የተጀመረው የሀገር ልማት ለግብ እንዲበቃ የላቀ ድርሻ አበርክቷል። በዓሉ በከተማው በሚገኙ ትምህርት ቤቶች በተለያዩ ዝግጅቶች ሲከበር መቆየቱን ያስታወሱት የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ቀኑ የሀገር ፍቅርን ስሜት በመላበስ በአብሮነት የምናከብረው በዓል ነው ብለዋል። በአብሮነትና በአንድነት ለሀገር ወደምንፈልግበት ደረጃ እንድንሄድ መሰረት የሚሆን ትልቅ አቅምንና ጽናትን የሚሰጥ ቃል ነው። ይህ ሀያኛው ክብረ በዓል ወደፊት ያለንን ጉዞ ለመፈተሽና ራዕያችንን ለማድረስ የምንጠቀምበት መድረክ፣ የጋራ የምንግባባበትና አዲስ ሀሳብ አዲስ ጽናትን የምንወስድበት መድረክ ይሆናል ብዬ ማስባለሁ። ከትምህርት ቤት ጀምሮ በተካሄደው የጥያቄና መልስ ውድድር ስለ ሀገራቸው ብዝሃነትና ሴቶች በቂ እውቀት እንዲኖራቸው እንዳስቻለ የተናገሩ ደግሞ ተማሪዎች ናቸው። ይህ የብሔር ብሔረሰቦች ቀን እንደዚህ አይነት ደረጃ ጥያቄና መልስ ውድድር መዘጋጀቱ ለመጪው ትውልድ ከጸብጫሪነት፣ ከጎሰኝነት እንዲሁም ከብሔር ከመከፋፈል የጸዳ ሆኖ በልዩነት ውስጥ አንድነት እንዳለና ባህሉን እንዲረዳበት የሚያደርግ ነው ማለት ነው። ስለ ሀገሬ ክልሎች፣ ብሔር ብሔረሰቦች የማላቃቸውን ነገሮች ጨብጨባቸው ሀገሬ የምትከተለውን የመንግስት አይነቶች ስለ ሀገሬ አንዳንድ የክልሎችን ባህሎች፣ የግጭት አፈታት ዘዴያቸውን እና የአንዳንድ መብቶች አንቀጾችና መገኛቸውን የሀገሪን ህገ መንግስት አንቀጾች በደንብ እንዳቅና የኋላዎቹንም ህገ መንግስቶች ዞር ብዬ እንዳያርጎኛል። ስለ ሰብአዊና ዲሞክራሲያዊ መብቶች፣ ስለ ሀገሬ ውስጥ ያሉ ታሪኮች እንዲሁም ሌሎች ነገሮችን አሳውቆኛል። ሀያኛው የብሔር ብሔረሰቦችና ህዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ህዳር 29 በማዕከላዊ ኢትዮጵያ ክልል ይከበራል። ቀጥለናል። የተወደዳችሁ ተመልካቾቻችን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። አዲስ ሚዲያ ኔትወርክ በከተማዋ በሚገኙ ልዩ ልዩ የአገልግሎት መስጫ ተቋማት በመገኘት ለነዋሪው የሚሰጡ አገልግሎቶችን በተመለከተ ቅኝት ሲያደርግ ቆይቷል። ሪፖርተራችን ራሄል አበበ በኢትዮጵያ ኤሌክትሪክ አገልግሎት በምዕራብ አዲስ አበባ ቁጥር 2 ቅኝት አድርጋለች። አብረን እንከታተል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት በምዕራብ አዲስ አበባ ሪጅን ቁጥር 2 የአገልግሎት መስጫ ማዕከል ውስጥ ነው የምንገኘው። ሰላም፣ ምን አገልግሎት ፈልገሽ ነው? ስንት ሰዓት የመጣሽው? ካርድ በጣም እየቆረጠ አሁን ሶስተኛ ቀኔ ነው ዛሬ። ከትናንት ወዲያ መጥቼ ቆረጠ። አሁን ድጋሚ ሶስተኛ መቁረጥ ማለት ብር የሚቆርጥ የስንት ነበር ይሞላሽ? በቀደም 3000 ብር ሞልቼ 2350 ብር። ምን ገጥሞት ነው? ይሄው ገጥሞኛል። ምንድን ነው የገጠመት? ስልስልስ ብላ ገብታ አይደል እንደዛ አሰብራብኝ ሄደች። ማን ነው እንደዚህ ያደረገው? ይሄን ያመጣ ይሄን ተረጅተስ ምንድን ነው የሚለው እናጣራለን። ሰላም፣ እንዴት ነው? አመሰግናለሁኝ። እንታወቅ፣ ማን እንበል? እንዳበራባራለሁ እንደምንሻለትና ሽያጭ ክፍል ኃላፊ ነኝ። መልካም። አንድ አባት እንግዲህ እዚህ ጋር ወረቀት ይዘውልን መጥተዋል። ከዚህ ጋር ተያይዞ የምታውቁት ነገር አለ? የእሳቸው ምንድነው አሁን እንደሰማሁት ከሆነ ትናንትና ከማዲና ኤነርጂ የመጡ ጥናት የሚያካሄዱ ሰራተኞች ነበሩ። ጥናት በሚያካሄዱበት ጊዜ ኢንስታሌሽናቸው ምን ያህል አጠቃቀም እንዳለ መረጃ ለመሰብሰብ ሲባል አጋጣሚ ቆጣሪያቸው ነክተውባቸው እና ተሰርተዋል። እነሱም በወቅቱ መረጃ ሰጥተውላቸዋል። መረጃ ዛሬ የምንቀይርላቸውና መልስ የምንሰጣቸው ይሆናል። ስለዚህ እናንተ ዛሬ ችግሩ ትፈቱላችኋላችሁ? መልካም። እንግዲህ ችግሩ ዛሬ እንደሚፈታሉት ተነግሯል። ይፈታላችኋል? ችግር የለም፣ ችግር የለም። አንዴ አባታችን ችግር የለም አባት። እሺ፣ እናመሰግናለን።
ሰላም እንዴት ናችሁ? እግዚአብሔር ይመስገን። ራሄል እባላለሁ። የአዲስ ሚዲያ ኔትወርክ ነው የመጣ ነው። ምን አገልግሎት ፈልገው መጥተው ነው? ተከራዩ ለቆ ሄዷል። 30 ሺህ ብር አለበት ተባለ። 30 ሺህ ብር እንዴት አንባቢው መጥቶ 30 ሺህ ብር እስከሚቆጥር ድረስ የት ነበር ካልኩት ነው። አሁን የምንገኘው የምዕራብ አዲስ አበባ ሪጅን ቁጥር 2 አገልግሎት መስጫ ተቋም ውስጥ ነው። የዚህ ተቋም ኃላፊ ደግሞ እዚህ አጠገቤ ይገኛሉ። 30 ሺህ ብር የቆጠረባቸው አንድ እናት ማግኝተን ነበረ። እንደነዚህ አይነት ነገሮች እንዴት ነው የሚፈጠሩት? ማለት ቀድሞ እነዚህ ነገሮች ቶሎ ማስከፈል አይቻልም ወይ? ተከራዩ ለቆ እንደሄደና በጣም የረጅም ጊዜ ውዝፍ እንደሆነ ሲያነሱልን ነበርና እንደነዚህ አይነት ነገሮች እንግዲህ በተለያዩ ምክንያቶች እንግዲህ በጣም ሬር ነው የክፍያ መወዘፎች። ምናልባት እናንተ እንትን አግኝታችሁት ሊሆን ይችላል እንጂ ለምሳሌ የደንበኛው በር ዝግ ከሆነ አንድ ወር እንኳን ካለፈው ትንሽ እንትን ሊሆን ይችላል፣ አንባቢው ካላገኘው ማለት ነው። እነዚህን ችግሮች ለመፍታት ደግሞ አሁን የሚነበቡ ንባቦች ራሳቸው ተቋሙ አዘምኖ ኢቭን ፎቶ ጭምር ተነስቶ ካልመጣ አይወስድም ሲስተሙ ራሱ ማለት ነው። ስለዚህ እነዚህ ነገሮች በዛ ልክ ይፈታሉ። ችግሮቹን ግን ለምሳሌ አንድ ሰው ረጅም ጊዜ ቤቱን ቢዘጋና ማንበብ ባይቻል ምን እርምጃ እንለጥፋለን። በሩም ላይ ማንበብ እንዳልቻለን እንዲለጥፉ ያው እንትኖች አሉን፣ ፓምፍሌቶች አሉን ያዘጋጀናቸው ትንሽ ሚሞዎች አሉ፣ እነሱን እንለጥፋለን። የኢትዮጵያ ኤሌክትሪክ አገልግሎት በምዕራብ ሪጅን አዲስ አበባ ውስጥ ያለው በተለይ በቁጥር 2 ያለው አገልግሎት አሰጣጥ ምን ይመስላል የሚለውን ቅኝት ስናደርግ ነበረ። ተገልጋዮች በተለይ ከመብራት አገልግሎት ጋር ተያይዞ አንዳንድ ያነሷቸው ቅሬታዎች አሉ። እነዚህን ቅሬታዎች እዚህ ያሉ ኃላፊ ጠይቀናል። ከዚህ ኃላፊ በላይ የሆኑ ደግሞ ሌሎች ምላሽ ሊሰጡባቸው የሚገቡ ጥያቄዎች አሉ። እነሱንም ደግሞ እንጠይቃለን። እንግዲህ በምዕራብ አዲስ አበባ ሪጅን ላይ ቀደም ሲልም እንዳነሳሁት ምልከታ ስናደርግ ነበረ። ጥሩ ተሞክሮች እንዳየን ሁሉ አንዳንድ ክፍተቶች እንዳሉም አንስተውልናል። ከነዚህም መካከል በተለይ የታሪፍ አንዳንዴ ከፍ ማለት አልፎ አልፎ ደግሞ ዝቅ ማለት ነገሮች አሉና እንደው እነዚህ ነገሮች እንዴት ነው የተፈጠሩት የሚለውን እናንሳ። የሂሳብ ስሌታችንን የምንሰራው እኛ በ30 ቀናት ውስጥ ነው። የአንድ ወር ፍጆታ የሚሰላው በ30 ቀናት ውስጥ ነው። አንዳንድ ደንበኞች ግን ለምሳሌ ወር በገባ በ10ኛው ቀን ወይ እንደዚህ ሄደው አነስ ያለ ገንዘብ ሞልተው ይመለሳሉ። ልክ ሲያልቅባቸው ወሩ ሳያልቅ አሁንም ሁለተኛ ጊዜ ሄደው ሊገዙ ይችላሉ። ኤነርጂ ማለት ነው በካርድ። እንግዲህ የኛ የኤነርጂ ታሪፍ ስሌት የሚያሰላው በወር ውስጥ ያለውን ፍጆታ ነው። ስለዚህ ለምሳሌ ወሩ ሊያልቅ 2 ቀን ወይ 3 ቀን ቀርቶት እያለ ካርድ ከሞሉ በበፊቱ ላይ ደምሮ ሪካልኩሌት ያደርጋል የኛ ሲስተም። እንደዚህ አይነት አሁን ለምሳሌ ፍጆታቸውን ፎርካስት ማድረግ ወይም ደግሞ መገመት ቀድመው በወር ውስጥ ለ30 ቀናት ሊበቃቸው የሚችለውን ገምተው በአንድ ጊዜ መግዛት መቻል ነው። አንደርስታንዳራሽ ይህንን ማድረግ ይችላሉ። ከአዲስ አበባ ከተማም የተገኘውን ልምድ በመውሰድ በሰመራ ከተማ የተሰራው የኮሪደር ልማት የከተማዋ ገጽታ ከመቀየር ባለፈም የክልሉ ባህልና እሴት የተገለጠበት መሆኑን የከተማዋ ነዋሪዎች ተናገሩ። የመጀመሪያው ዙር የኮሪደር ልማትን ወደ ማጠናቀቅ የደረሰችው ከተማዋ በሁለተኛው ዙር ደግሞ የ3.4 ኪሎ ሜትር ርዝመት ያለው የኮሪደር ልማት ታስጀምራለች። ፍቃዱ መለሰ ሰመራ ከተማ ትናንትናና ዛሬ ምን እንደምትመስል ያስቃኘናል። የመጀመሪያው የመንገዱ ማስፋፋት ነው። መንገዱ እንደምታዩት ጠባብ ነው። 2 መኪና ብቻ ነው የሚያሳልፈው። አንድ መኪና ፓርኪንግ ከቆመ አንድ ሌን ብቻ ነው ያለን ማለት ነው በአንድ ሳይድ በኩል። ከዛ ቀጥሎ ደግሞ ግሪን ኤሪያ ወይም ዩቲሊቲ የመንገድ መብራቶች የሚተላለፉ መስመር ያለበት ነው። ከዛ ቀጥሎ ደግሞ የእግረኛ ሰፊ የሆነ
እስከ 5 ሜትር የሚሆን የእግረኛ መንገድ አለን ማለት ነው። ኤኤምኤን ከአንድ ዓመት በፊት የኢትዮጵያ ወጪና ገቢ ንግድ ማሳለጫ በሆነችው ሰመራ ከተማ ባቀናበት ወቅት የኮሪደር ልማት ትግበራን በተመለከተ ከከተማ አስተዳደሩ የሰማው ቅር ነበር። ከአዲስ አበባ ከተማ የተገኘውን ተሞክሮ በመውሰድ በአጭር ጊዜ ውስጥ ከተማው የነበረባትን የመሰረተ ልማት ችግር የመቅረፍ እቅድ። ይህ እቅድ ታዲያ ዛሬ ላይ ምን ደረሰ? የከተማዋ መልክስ ምን ይመስላል? ኤኤምኤን ዳግም ተመልክቶታል። በሰመራ ከተማ እንግዲህ እየተከናወነ የሚገኘው የኮሪደር ልማት የመጀመሪያው ዙር በዚህ መልኩ ከዚህ በፊት ያልነበሩ መሰረተ ልማቶች በአዲስ መልክ የተዘረጉበት ነው። 2 ኪሎ ሜትር የሚደርሰው የኮሪደር ልማት ሙሉ ለሙሉ ወደ መጠናቀቅ ደረጃ ደርሶ በዚህ መልኩ ከተማዋን ቀይሯል፣ ለነዋሪዎችም ምቹ ማድረግ ችሏል። ስናነጻጽራት በጣም ልዩነት አላት። በፊት አቧራው አስቸጋሪ ነው። እንደዚህ ህጻን ልጅ ይዞ መውጣት በጣም የማይታሰብ ነው በዚህን ሰዓት ማለት ነው። አሁን የኮሪደሩ ከተጀመረ በኋላ ደግሞ እንደምታየው ነው። መብራታችንም ደምቆ ሰውም እንደማንኛውም ሰው እየተንቀሳቀሰን ልጆቻችን ይዘን ዘና እያለን ነው። ምንም አይነት እንደዚህ አይነት ይሰራበታል ተብሎ የማይታሰብ ነገር ነው። ወደ ከተማ ወደ ሰመራ ስንወጣ ጥሩ ነገሮችን አናይም ነበር። ምክንያቱም የሰው ልጅ መንፈሱን ሊያድስ መንፈሱን ሪፍሬሽ እንዲያደርግ እንኳን ጥሩ ነገሮችን ማየት አለበት። አስፋልቱ ላይ የሚታየው ከተማው ላይ የሚታየው ነገር በሙሉ በፍጥነት ለውጦችን እያየን ያለ ነው። ከዚህ በፊት ምንም መዝናኛ ምናምን ቦታ አልነበረም። አሁን ግን ደስ ይላል። ብዙ ለውጥ አላት። እኛም ደስ ብሎናል። በጣም ተለይቻለች። በጣም መናፈሻ በጣም ደስ ይላል። መተን እንዝናናለን። በጣም አሪፍ ቦታ ነው። አሁን ሌላ ቦታ መሄድ አይጠበቅበት። የኮሪደር ልማቱ የአካባቢውን ስነ ምህዳር ታሳቢ ያደረገና ለሕዝቡ ባህልና እሴት ተገቢውን ትኩረት የሰጠ መሆኑን ነው ነዋሪዎቿ የሚናገሩት። ከቅርብ ጊዜ ወዲህ በከተማው የተጀመሩ ልማቶች የከተማዋን የንግድ እንቅስቃሴ እያነቃቁ በመሆናቸው ተጠናክረው ሊቀጥሉ እንደሚገባም ነው የጠየቁት። ስንወጣ በፊት ላይ ሙቀቱ እንኳን ኮንዲሽኑ በጣም ከባድ ነበረ። ስንወጣ ሙቀት ነበር። አሁን ያው አረንጓዴ ልማቱ የሙቀቱን እንትን እንኳን ለመቀነስ ትልቅ አድቫንቴጅ ሆኖናል። የምናየው እነዚህ አፋር ባህላዊ ቤቶችም አሉ። በጣም ብዙ ለውጥ ላይ ያለችው በተለይ ይሄ ኮሪደር ልማት ከመጣ በኋላ በጣም ደስ ይላል። ከተማ ትልቅ ሁኔታ ነው ያለችው። ያው ኢኮኖሚም ያድጋል፣ ለከተማ እድገትም አሪፍ ነው እና በዚሁ እንዲቀጥል በረሃማዋ የአፋር ክልል መክተም የሆነችው ሰመራ ከተማ በዚህ መልኩ ጎዳናዎቿ አምረውና ተውበው ነው የሚገኙት። በተለይም ደግሞ የክልሉን ባህል መገለጫ የሆኑ አጠቃላይ በኮሪደር ልማቱ ተካተው ነው የሚገኘው። አፋርን ሊገልጽ የሚችል የአፋርን ጸጋን ሊገልጽ የሚችል አሁን የምናየው አፈር አሪ፣ ጊሌ፣ ካዑንታ፣ ግሜል፣ ሻኛ እንደገና ደግሞ ምንጣፍ እነዚህ ነገሮች አፋር በባህላዊ ሲጠቀሙበት የነበሩት ነገሮች ናቸውና የሰመራና ሎጋ 2 ኪሎ ሜትር ኮሪደሩ ኮሪደር ሳይሆን ሙዚየም። ስለዚህ ለማዝናናት እና ለቱሪስት ሳቢ እና ለአፋር ከየትኛውም ዞን ከየትኛውም ወረዳ ዋና ከተማቸውን ለማስዋብና ቤታቸውን ለማስራትና ልጆቻቸውን ለማዝናናት ወደዚህ ሊያመጡ በሚችል ደረጃ ነውና የተዘጋጀ ያለው ጥሩ ስራ ነው የተሰራ ያለው። በአራት ዙር 13.3 ኪሎ ሜትር ርዝመት ያለው የኮሪደር ልማትን ለመከወን አቅዳ የመጀመሪያው ዙርን በስኬት ያጠናቀቀችው ከተማዋ በሁለተኛው ዙርም የ3.4 ኪሎ ሜትር ልማትን እያከናወነች ነው። አዲስ አበባ የስራ ባህል 724 የሚለውን ነገር ወደኛ ስንቀይር እኛም ደግሞ 724 ተጠቅመን ነው። ፌዝ 2 ደግሞ ከ3.4 ኪሎ ሜትር ተጀምሮ ኦልሬዲ ስራው አሁን ደግሞ ወደ 25% ወደ 30% ደርሶ ነው ያለውና ያንንም አጠናቅቀን ሶስተኛ ፌዝ ጀምረን ሰመራውን በየመንገዱ ኮሪደር ልማት አስገብተን ምቹና ማራኪ ሳቢ ከተማን እንፈጥራለን እያልን ነው። የሰመራ ከተማ ከጅቡቲ በ270 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት።